ተመልካቾቻችን ተመልሰን መተናል። እየተከታተላችሁ የምትገኙት ረሃጅማዋ ፕሮግራማችን ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ከእንግዶች ጋር ተመልሰን መተናል። እንግዲህ እንግዶቻችን እንደምታዩቸው ሁለቱም ተመሳሳይ መንታዎች ናቸው። እንግዶችን ነው ዛሬ ጋብዘን ኢንሻአላህ ራሳቸውን ያስተዋውቁናል ብዬ አስባለሁ። እንግዲህ ምን ስራ ላይ እንደተሰማሩ ኢንሻአላህ ከትውውቅን ጀምር ደስ ይላል። ጀምር ታላቅ ስለሆነ የስንት ደቂቃ ታላቅ? 10 ደቂቃ። እርግጠኛ ነህ ግን አንተ ታላቅ መሆን ማለት ታውቋል፣ ተረጋግጧል? በምን ታውቅ? ያው እዚህ ላይ ፕላስተር ተለጥፏል። ማዘር ስትነግረን መጀመሪያ ወጣውን እሷ ለመለየት እንዲያመቸት መጀመሪያ ጨርሼ በቃ ጨርሳ ከዛም ልትወጣ ስትል ነው ሁለተኛ አለው ምናምን አልክ። ስለዚህ ታላቅ ያስቸግራል አንዳንዴ። ታላቅ ነኝ እያለ አይደል? እኔ አላስቸግርም። ሳይድ በላይ ይባላል። እኔ ደግሞ አህመድ። በጫማ ምን ለያቸው ነው የሚሻለው? ሲኔ ጫማ ያደረከው ምናምን እያለ ነው አከስ ይባል። ማሻአላህ መንታነት ደስ ይላል ብዬ አስባለሁ። አስተዳደጋችሁ በመንታነት ህይወት ውስጥ እንዴት አደጋችሁ? እስኪ እሱን እንየውና። እኛ ያሳደገ ማህበረሰብ ነው። እኛ ያው የቲሞች ነን እና ያው ሰፈር የኛን ሰፈር ወደ ጎጃም በረዳ ነው። በቃ እኛ እዚህ ቤት እዛ ቤት እያልን ያደግነው። ከዛ በኋላ ደግሞ ወደ በኋላ እናመጣዋለን አወሊያን ያደግነው። አወሊያ ሙስሊም ሲሆን ከ1 እስከ 12 እዛ ነው የጨረስነው። ስለዚህ አወሊያ እኔም አወሊያ ነው የተማርኩት። ደስ የሚል ነው። አወሊያ ማደግ በራሱ አንድ ነገር ነው ብዬ አምናለሁ። አወሊያ መማር በራሱ አንድ ነገር ነው። እድለኞች ነን። ምናልባት ወደ ልጅነት በኋላ እንግዲህ መለስ ብለን ብናወራ በጣም አሪፍ ነው። የትምህርት ህይወትም ይኖራል፣ የስራ ህይወትም ደግሞ ሞሮፍ እናንተ የምትታወቁት በመጋረጃ ስራ ነው። ሶሻል ሚዲያ በተለይ ቲክቶክ ላይ በጣም ይታወቃላችሁ። ይህንን ሚዲያውን በራሱ ለመልካም መጠቀም ወደ ቢዝነስ እድሎችን ተጠቅሞ ወደ ቢዝነስ መቀየርም ላይ በጣም ብዙ ሰዎች ይማሩበታል ብለን እናስባለን። በዛሬ ቆይታችን እነሱን ነገሮች እንጨዋወታለን። ምናልባት መንታነት ይሄ ሲታይ ፊዚካል ነገራቸው ኦልሞስት ተመሳሳይ ነው። ያው ምንም ነገር የለኝም። ምናልባት እንደው የሆነ አለባበስ ካልሆነ በስተቀር የጥርሱ የፈገግታ ሁሉም ነገር ተመሳሳይ ነውና እኔ የለየው ምልክት እያስኩ በስነ ስርዓቱ አሁን ለያለሁ። ምናልባት እንደው ገጠመኞች አይኖርም ወይ? ወጣት ናችሁ። ያው በትምህርት ቤት አካባቢ ላይ ስትማሩ ከመምህሮች ጋር ከተማሪዎች ጋር ሊሆን ይችላል። ስራም ደግሞ አንዳንዴ ኦርደር ተደርጋችሁም ደግሞ ወይ ደግሞ ስራ ቦታችሁ ተመቶም እንዲሁም የሚያጋጥሙ ነገሮች ይኖራሉ ብዬ አስባለሁና እስኪ እንደው ከገጠመኝ ብንጀምር። እኔ ልጀምር። በስራ ብዙ ጊዜ ይገጥመናል። ያው እኛ እንደ ቲም ተከፋፍለን ነው የምንሰራውና እሱ የራሱ ቲሞች አሉት። እዛ ሱቅ ላይ ምናምን ወርክሾፕ ላይ እና ሱቅ ላይ ምናምን የራሱ ቲሞች አሉት። እኔ ደግሞ የራሴ ቲም አለና እዛ ቅድሚያ የሚያገኙት እሱን ነው። እዛ እሱን ያገኙትና በቃ ዋጋ አስተያየት አድርጌላችኋለሁ እንደዚህ ነው ምናምን ብሎ ይጨርስና ከዛ እዛ ስንሄድ በቃ ከስተመሩን እንደ አዲስ ነው እኔ ማየው ስላላቆም። ከዛ ባለቤቱ ቤት ላይ ስንሄድ በቃ ባለቤቱ ሲሆን አይሁን አላቅም እኔ እሱ ነው የተነጋገረው ምናምን። ከዛ ለገጥም ስንሄድ ይሄ ልጅ ምን አድርጌው ነው ምናምን እነሱም ያሰቡትን ብዙ ጊዜ ምን ሆኖ ነው ምናምን። ከዛ ቀድሜ በቃ እንትንና ስገባ ወንድሜን ነው ባለፈው ያወራችሁ። ከዛ ኧረ መንታ ናችሁ ምናምን በቃ ከዛ እንደዛ ብለን ነው ብዙ ጊዜ ስታርት አድርገን የምንጀምረው እና አብዛኛው ጊዜ በቃ ደስ ይላል። መንታ መሆን በቃ ለስራ በጣም ይጠቅሙናል። በጣም ማለት ነው ስለሽ በቃ የሆነ ቦታ ልንገጥም ስንሄድ በቃ እነ መጋረጃ የሰሩትላችሁ ማናቸው መንትዮቹ ኧረ በቃ ጎበዝም ባትሆን አንዳንድ እነሱ ይባላልና ራሱን ፕሮሞሽን ይሆናል። አሪፍ ነው፣ ጠቅሞናል ብዬ አስባለሁ። ገጠመኝ ጋር ግን እኔ ወደ ቁም ነገሩ እንዳይወስድብኝ አሁን ይሄ አዋቂ ከሆናችሁ በኋላ ነፍስ ካወቃችሁ በኋላ ያሉ ገጠመኝ ነው። በስራ ግን መንታ ሆነ ልጆች ስትሆን ወይ ከሁለት አንዳችሁ ተንኮለኛ ትሆናላችሁ ወይ አንዱ ሄዶ ይደባደባል። አንተ ምንም ባላወቅበት ልትደበደብ ይችላል። እንደዚህ ገጠመኝ አለ። የክላስ አንድ ገጠመኝ አለና ብዙ ጊዜ ያው ክላስ ላይ ኳስ ምናምን በጣም እናዘወትር ነበርና ሃይ ስኩል እያለን ከዛ በቃ የሆነ እሱ ኤ ቤት ነው እኔ ኤስ ቤት ነኝ። ከዛ ሲደወል የ7ኛ ፔሪየድ ላይ ምናምን በቃ አንገባም ኳስ እንጫወታለን እና ከሁለት አንዳችን ነው በቃ
የሚያስፎርፈን ነገር ከሁለት አንዳችን ነው ምንገባው። ከዛ በተመሳሳይ ቀን ሁለታችንም ገባን። እኔም እሱ ኳስ እየተጫወተ ነው ብዬ አስቤ እሱም እንደዛው ማለት ነው። ከዛ ገባንና ሌላ ጊዜ መንታ መሆናችንን ስለሚያውቅ 11 ሲባል ቤት ነው እሱ 11 ሲባል አቤት እንላለን። 37 ሲባል እሱንም አቤት ይላል። ከዛ የዛኔ 11 ሲባል ሁለታችንም አቤት። ግን አስባችሁት ነው ወይስ? አይ እሱ ውጭ ነው ብዬ ስላሰብኩ ውጭ ነኝ እኔ ብሎ በቃ አሰበ። እሱ ከበር እንደራረገ ለመሸፈን ነው። አሁን መታወቂያው ላይ ያው በ10 ላይ ምናምን አላህ ይርሐመው ኡስማን የሚባል አስተማሪ ነበር እና አሁን እሱ እያለ መታወቂያ እንኳን ለሁለት በእንትን ነው የምንቀባበለው። 70 ብር ምናምን ገብቶ ነበር አዲስ ከጠፋበት ለማውጣት። ከዛም የእሱ መታወቂያ ስለማያውቁ እንደዚህ እየታየ ነው የሚገባው። ከዛም እሱ ቀድሞ ይደርስና አንዳችን ነው መታወቂያ ያለን። ከዛም በኋላ እኔ ደግሞ በእንትን ይገባል። አንዴ ግን ኡስማን አላህ ይርሐመው አወቀ። ከዛም ለሁለት ነው አለ። ለሁለት ነው አለ። ከዛም በኋላ እንዴት ነው አርፍዶ ነው እሱ የሚመጣው ምናምን አለንና ጠራን። የታለ አንዳችሁ መታወቂያችሁ ሲል ጠፍቶብናል ምናምን እና ያኔ ግቢ እኛ አቅም የለም ነበር። የተባረረ ነበረና በቃ ማውጣት ስለማንችል ነው ስንል በቃ እሺ ምናምን ብለው እሱ ፈቀደልን ማለት ነው። ፍላጎት ላይ ግን አንዳንዴ አሁን ቅድም አቤት ስትሉ በጋራ ተመሳሳይ ስሜት አለ። ለምሳሌ አንተ ሲርብህ እሱ ይርበዋል፣ ሲከፋ ይከፋዋል፣ የተለያየ ቦታ ሆናችሁ ቢባል የሚል እንትኖች ይሰማለሁ። እውነት ነው እሱ ነገር አለ? ለማስወራትም ያው አብሮ ልንቀጡት። እሺ እንደዛ አይነት ስሜት አለ ከምር እኛ ላይ ብዙም የለም። እንደዛ ስለሆነም መሰለኝ ሰክሰስ ይሆን። ኦኬ ሰክሰስ ነን እያልን ሳይሆን የሆነ ረጅም ርቀት ለምን ሪቨርስ ባንሆን ኖሮ አሁን በስራም አጋጣሚ አንዳችን እና አንዳችን የተለያየ ትንሽ ስሜት ነው ያለን። የተለያየ ስሜት ፍላጎት አሁን በቃ አለ። ግን ያንን ኢንቫይሮንመንት ያመጣው ከሆነ ጊዜ በኋላ ድሮ አንድ አይነት ነበረ ስሜት። እኔ ዩኒቨርሲቲ ጨርሼ ከወጣሁ በኋላ ግን ፍጹም ባህሪያችንን ለያየው። የተለያየ ቦታ ለምሳሌ ኳስ ታያለህ? በደንብ የማይንስተር እሱም የማይንስተር ነው እየተቃጠለ ብዙም ማነው አንተስ? እኔም ማለት ይሄ እንግዲህ ያው ከውጭ ማህበረሰብ ጋር ያለው ገጠመኝ ሊሆን ይችላል። አንዳንዴ እኮ ያው እናት መቼም መለየት ብዙ ላይ ያስቸግራት ይችላል። ግን እንደዚህ አይነት ነገሮች እናት ማዘር ድሮ አትለይ ነበር። ግሰለ እንደዛ ሲሆን አብዛኛው ጊዜ እሷ ጋር አላደግንም። ያም ኢንቫይሮንመንት ነው እና ክረምት ነው እኛ የምንሄደው እና የዛኔ በጣም ተመሳሳይ ነበር። ወደ ያለን በልጅነታችን በጣም ለምን አንድ አይነት ቁርጥ ነው የምንቆረጠው፣ አንድ አይነት ልብስ ነው እዛ ሲገዛለ በጀማ ነው እና አንድ አይነት ስለምነው በሁለት ወር አንዴ ነው የምታገኘን። አበላላችንም ያው አንድ አይነት ነው። የሰውነት እንትናችሁ ፊዚካልም እኩል ነው። አሁን የተለያየ ነው። ኡስታዝ ፏድ ምናልባት የፊቅሁን ጉዳይ ልታነሳው ትችላለህ። አንዳንድ መንታዎች በወሬ ደረጃ ነው የሚወራው። መንታዎች ተመሳሳይ ስሜት አላቸው። አንዱ ሲታመም አንዱ የሚያመዋል፣ አንዱ የሆነ ስሜቱ ሲገባ አንዱ የተለያየ ቦታ ቢሆንም የሚል ነገር አለ። ግን ምን ያክል ነው እውነታው? የኛ እኮ ቅድም እሱ እንዳለ በቃ ብዙም እንደዛ የለውም። እንለያያለን አሉ። ቅድም አንተ እኮ እያቀረብኩ እሱን ነበር የጠየኳቸውና እንለያያለን አሉ። እኔ ቼክ ለማድረግ ነው አሁን የኳስ ደጋፊ እያልኩ ስመጣ እና አንተን ነው በቃ ለስራም አሁን ያው ፌሳችን ምናምን ምርጥ ነው ለአንድ አይነት መሆኑ ማለት እና ይሄ አንዳንዴ ደግሞ የኔን ነገር እሱ ከቨር ያደርግልሃል። እንደ ድንገት አሁን ለራሱ ስንመጣ በቃ ከቨር ተደራርገን እና ይጠቅማል
ያ ይጠቅማል። ጉዳይ ለማስፈጸም የኔን ሆኖ ይሄዳል። ዩኒቨርሲቲ አሁን እኔ አብዛኛውን ስመዘገብለት የነበርኩት እኔ የተማሩ እሱ ነው እንጂ አንድ ላይ ነበረ። በቃ ያው ከአንድ ቤት አንድ አይነት ዲግሪ፣ አንድ አይነት ፊት፣ አንድ አይነት እንትን ይከብዳል ብለን ከዛ እንትን አለን። አሁን የሰማራችሁበት ስራ ላይ ሶሻል ሚዲያ ነው ቅድም ሲል በሱ ተጠቅማችሁ ነውና ለወጣቱ እንደው ማለት ብዙ ጊዜ ሶሻል ሚዲያ ነው ቲክቶክን ምናምን ነገር ሰዎች ለስራ የሚጠቀሙት እንዳሉ ሁሉ ደግሞ ላላስፈላጊ ነገርም እንደው ለቁም ነገር የማይጠቀሙ ሰዎች አሉና እንደው እናንተ ምን ያህል ተጠቀማችሁ ወይ ምን ያህል ተጠቀማችሁበት ይሄን ፕላትፎርም ማለት ነው? አዎ እግረ መንገድም እንደው ያው ከስራው ጋር ስለሚያያዝ ጥያቄው ድርጅታቸው ስያሜው ኢኪዝ የሚል ነገር አለው። እንደው መቼ ነው የተጀመረው? ትርጓሜው ምንድነው? ምን ስራዎችን ነው የምትሰሩት? ኢኪዝ ማለት መንታ ማለት ነው በቱርከኛ መንታ ማለት ነው። ያው ላለመጣላት መጋረጃ ብዙ ከቱርክ ጋር የሚገናኝ ነገር አለ። ጨርቃ ጨርቅ ስለሆነ ስያሜውን በዛ አደረግነው። እና ሶሻል ሚዲያ ባይዘው አሪፍ ፕላትፎርም ነው እና አሁን ላይ ሰው በዚህ ጀነሬሽን ላሉ ወጣቶች ሱቁ ላይ አያስፈልግም አንዳንዴ ያስበላል። ያው ትንሽ ከዚህ ይቺን ዓመት እንጂ ምናምን በጣም አሪፍ ነው። እኛ ደግሞ እንደ አጋጣሚ ነው የገባንበት። ድሮ ፖስት ነበረ ፎቶ ምናምን ሁለታችንም ምናምን ከዛ በኋላ ነው በአጋጣሚ ነው የገባንበት። ግን በጣም 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 ጠቅሞናል። እና ደግሞ በአብዛኛው ጊዜ ደግሞ ሁለታችን ፌሳችን አንድ ነው። ያ ነገር ደግሞ የበለጠ ተጽዕኖ ፈጥሯል። ስለዚህ የሶሻል ሚዲያን ፕላትፎርም ኖርማል ፎቶ ከመለጠፍ ባሻገር ወደ ስራ የስራ መጠቀም ያደርጋችሁታል። ቢዝነስ ከፍታችሁ እየሰራችሁበት ነው ማለት ነው። ስለዚህ ለወጣቱ ምን ትመክራለህ ሰይድ? ሰይድ ማን ነው? የ10 ደቂቃ ትልቁ አብዛኛው ሰው ያው ብዙ ሰው ሲወለድ ወይም የሆነ ታይም ላይ ወጣት ሲሆን የሆነ ክህሎት ይኖረዋል። ስለ ሁሉም ሰው እንትን አይሆንም። አሁን ብዙ ጊዜ ሶሻል ሚዲያ አሁን ኳስ ማንቀርቅ የሚችል ሰው ሊኖር ይችላል፣ ክህሎቱ ነው እና እሱን ነገር ያው ብዙ ሰው ካላየ ይሄ ልጅ ጎበዝ ነው፣ ይሄ ልጅ እንትን ነው፣ ይሄ ልጅ እንዲህ ነው ምናምን ካልተባለ እንትን አይልም። አሁን የእናንተም እንትን እኮ በቃ ይሄ ክህሎት ነው። ንግግራችሁ የሆነ ነገር ምናምን ውጭ ላይ ስታወጣው እንትና ቢያቀርባቸው እንትና እንትን ቢል እንትና እያለ ነው የሚመጣው እና ሁሉም ሰው ሶሻል ሚዲያን እንትን በቃ ክህሎቱን የተሻለ ይሄ ፌሳ ነው ፊቱን ከሚያወጣበት ክህሎቱን ቢያወጣበት አንደኛ ገንዘብ ያገኛል፣ ሁለተኛ የሆነ ሰው ባየው ነገር ነው የሚማረከው። አሁን ሁሌ ባየኸው ነገር ትማረካለህ። አሁን ለምሳሌ ዝም ብሎ ኳስ ለራሱ ዝም ብለህ የአርሰናል ሁሌ ከመጣለህ ወይም ቤትህ ሁሌ ሁሉም ደጋፊ አርሰናል ከሆነ ወደ አርሰናል ነው የምትሄደው እና ብዙ ጊዜ የሆነ ሶሻል ሚዲያ ላይ ያየኸው ነገር ነው ተደጋግሞ የሚመጣው አይደል? አንተ ክህሎትን በስትክክል እያወጣ እንትን ስትል ያታግላል። በጣም ነው የሚያታግለው ሶሻል ሚዲያ። በጣም ቀላል አይደለም፣ በጣም ማለት ነው። ስለ አሁን እኛ በቃ ቀጥቅጠን ኤዲት አድርገን ምናምን ይሄ ቫይራል ይወጣል ብለን በቃ በጣም በቃ ተጨንቀን እንዲሁን ተባብለ ቫይራል ላይወጣ ይችላል። እንደዛውም ደግሞ የሆነ ነገር ይወጣል እና እናንተም ታግላችሁ ክህሎታችሁን በደንብ በቃ እዛ ላይ ፕሮሞት ለማድረግ ወጣቱ ራሱን መሸጥ ይችላል። አላህ የሰጠው ክህሎት አለው። ሁላችንም የተሰጠን ነገር ይለያያል እንደ መልካችን። ያን የተሰጠንን ነገር ይዘን ብንወጣ ለገበያ ብናቀርበው ሪዝቅም ይዞ ይመጣል። አንድ አሁን ለምሳሌ አንተ ልጅህን ክህሎትን ላታውቀው ትችላለህ፣ አጠገብህ ስላለ ማለት ነው። ዝም ብሎ አሁን የሆነ ነገር ሲሞክር አረ ይቅርብ ሲል ግን የሆነ ሶሻል ሚዲያ ላይ ለቆት 10 ሰው በርታ ጎበዝ ምናምን ሲለው አረ በዚህ ግፋበት ብለህ አንተ ለራሱ እንትን ትለዋለህ። እና አንዳንዴ ገባህ የሆነ በቃ ተጨነህ ፋሚሊ ምን ቢቢልህ ተጨነህ ጥሩ ነገር ላይ ማለት ነው። ያው ራስን ምናምን ሳይሆን ይሄ የስራ ነገር ሲሆን ምናምን አሁን አሪፍ ነው። በቃ ይሄ አርቶች፣ ጽሁፎች፣ የካሊግራፊ ምናምን ሁላ ይለቀቃሉ። አሁን ወደ ቢዝነስ ተቀይረዋል እነሱ። ድሮ ዝም ብለን ነው እኛ ኸጥ ተብለን ስንማር ነበር። አሁን ላይ ግን ወደ ቢዝነስ ወደ ሆነ ነገር እየተቀየረ ነው። ገብቷል። እና ሁሉም ነገር ነው ስነ ጽሁፍም ቢሆን የተሻለ በቃ የሆነ ነገር እንትን ስትል ሚዲያ ላይ ነው በአንድ አሁን አንዱ ቫይራል ከወጣ እና በቃ ትፈልጋለህ ትባላለህ። ገቢዎች እንግዲህ ያው ጨዋታችንን እንዳይሰሙት ቁጥሯን ላንጠቅስ እንችላለን። አሁን ላይ በደንብ የተንቀሳቀሳችሁ እንደሆነ ያለን
በተለይ ቲክቶክ ላይ የሚሰሯቸው ስራዎች ቤቶች ላይ ሄደው መጋረጃዎች ሲሰቅሉ የማያቸው ቪዲዮዎች አሉ። በጣም ሌክዠሪ ቤቶችን ነው የሚሰሩት። እንደ አሁን ማንኛውም ቤትም ላይሄዱ ይችላሉ። ገበያ አትዝጋብ ሊመርጡ ይችላሉ ብዬ አስባለሁና ምናልባት እዚህ ደረጃ ሲደረስ አሁን ላይ ያላችሁበትን እንትን እንደው ወጣቱን ያበረታታል ብዬ አስባለሁ። በኋላ ላይ አያይዛችሁ እንድታወሩት እንፈልጋለን። የልጅነታችሁን እስኪ አስተዳደግ እንደው እናንሳውና ከአሁኑ ጋር ግጥም እናድርገው። እስኪ እንደው ምን አይነት አስተዳደግ ነው ያላችሁ? ቅድም ጠቆም አድርገናል አክቹዋሊ፣ ግን በምን ያክል ቻሌንጅ እንዳደጋችሁ እስኪ እንደው ይሄ በተለይ በግል ሲደርስባችሁ የነበሩ ችግሮች ካሉና ያን እድል ወደዚህኛው ወደ ስራው ቀይራችሁት አሁን ላይ ደግሞ ካለው ኑሮ ጋር እስኪ እናነጻጽረው። እኛ ያው ቀደም ጀማምሬ ያለው ያው የህፃናት ማሳደጊያ ነው ያደግነው። ህፃናት ማሳደጊያ ነው ያደግነው። እዛም እያለን ቢዝነስ እንሰራ ነበር። አሁን ላለንበት እንደውም ተጨባጭ እኔና እሱ የተማርነው ራሳችንን ያስተማርነው ከ9ኛ ክፍል ጀምሮ አወዳ ሪቮሉሽን ነበረ እና ከዛ በኋላ ተባረነ። ሪቮሉሽኑ እያለ እኛ ካኪ እንሸጥ ነበር። ጁሙአ ቀን ካኪ፣ ብስኩት፣ ሶፍቶች፣ ሶፍት መጠጦች ምናምን እንሸጥ ነበረ እዛ ለሚመጡት ለተቃውሞ ጊዜ ማለት ነው። እነሱ የዛኔ ልጆች ናቸው፣ በጣም ልጆች ናቸው እና ያኔ ነው ማኒ ሜክ። ከዛ በፊት ደግሞ እኛ ክረምት ላይ ስንመጣ እዚህ ሰፈራችን ደግሞ ስንመጣ ሰፈራችን በክተራ ነው እና ማዘርን እናግዛት ነበረ። ሻይ ቡና ምናምን ትሸጥ ነበረ፣ ጉዲት ትሸጥ ነበረ እና የቢዝነሱን ትሬንድ በቃ ኮንፈርት ዞን ላይ አላደግንም እኛ። በቻሌንጅ ነው ያለፋችሁ። በቻሌንጅ ነው እና አሁን ለምሳሌ እስልምናው ላይ እንደሚለው ማለት ከ7 ዓመት ጀመሩ ቢዝነሳችሁን አሳዩ የሚለው እኛ ቻሌንጁ አሳይቶናል። እሱ ነው ማሻአላ። አወላይ ማድረጋችሁ ራሱ ትልቅ ነገር ነው እና አሪፍ ነው። በማን ጊዜ ናቸው አወላይ እናንተ ኃላፊያችሁ የነበረው ማለት ነው? 6 ነው። እኛ ሁሉንም እኮ እናውቃቸው። አብዱራህማን ባቲ ነበር በእናንተ ጊዜ? በጣም እንጂ አብዱራህማን ባቲ በጣም ምርጥ ሰው ነው። ስለማ አብዱራህማን ባቲ ኃላፊው ነው እዛ እንትን ብሏል። እሺ እንቀጥል። የስራ እድልም የፈጠራችሁ ይመስለኛል። አጠቃላይ ምን ያክል እንትን እንዳላችሁ እስኪ ሪሶርስ፣ ሰራተኛው ምናምን ነው የሚሉ ነገሮችን። ብዙ ሰራተኞች አሉ። ያው ቁጥሩ ይቅርና ግን ያው ለወደፊቱ በቃ ለሰው መድረስ ነው የምንፈልገው። ያው እኛም ያደግነው እንዳልኩ እንትን ነው በጀማ ቦታ ምናምን ስላደግን ያው ብዙ ሰው ቢኖር ደስ ይለናል እና አሁንም ያንን ከሚያበረታቱ ሰዎች መካከል ነን እኛ እና በጣም ደስ ይለናል። ሌክዠሪ ቤቶችን የምንሰራው ደግሞ እኛ ድሮም ነው እዚህ ሚዲያ ላይም ስንቀርብ የዛሬ 5 ዓመት ምናምን አሳይቼው ነበር ላዩ እነዚህም ቤቶች ምናምን እኛን የምንሰራው ምናምን ያው የዛኔ ተቀጥረን ነው ስንሰራ የነበረው። አሁን ደግሞ ያው ፊት ለፊት ገጭ ይላል ኪዝ ብላችሁ ሰፋታረን ገጭ ይላል እና ምርጥ ነው። ያው ስራው ነው ብዙ ሰው እንዲመርጠን ምናምን የሚያደርገው አንደኛ እሱ እንዳልኩ ኢንቴሪየር ተምሯል፣ ኮምፒውተር ሳይንስ ጨርሷል እና ያው መታየበት አንግል ዝም ብለን አይደለም ግድግዳ መንበሰውኛ ስለ የሆነ አይተ የሆነ እዚህ ቤት ላይ እውቀቱ አለ፣ ጥበቡ አለ። ከእንትኑ ደግሞ ከንግግሩ ያው ቪዲዮ ይናገራል ብዬ አስባለሁ። አይተዋል አብዱሬ የኛ መጋረጃ ጋር ይለያያል በሚስባር መምታት። እንደውም በፊት የነበሩትን እዛው በቼክስ ሲነቅሉት ያሳየዋል። አልሐምዱሊላህ አሪፍ ነው። አሁን ያው ይሄንን ሁሉ ግን መጀመሪያ አላህ ነው ሲመርጥህ አልሐምዱሊላህ እና እንደዚህ ስትደርስ ምንም ቦታ አሁን እንደዚህ ምናምን ስትደርስ በብቃቴ ነው በምኔ ነው አትልም። አላህ ካልባረከልህ ያው ምንም አትልም። ግን እንዳልኩ ብዙ ልጆችንም አሁን ሙስሊሙ ማህበረሰብ ምናምን አብዛኛው ጊዜ ልጆቼ ይማሩ ብቻ አይስሩ ብቻ ምናምን ይላል እና ዞር በለ አሁን ለምሳሌ አንዳንዴ 7 ዓመት ሲሞላቸው ምናምን የለም ኮንፈርት ዞን ውስጥ እንትን ከምታደርግ አንዳንዴ ስራ ቦታ እየወሰድክ ቢያዩ በቃ ለትውልዱ አሁን ላለህ ልጆች እንትን ብታሳያቸው ቢዝነስን ቀጥ ያደርጉልሃል። እኛ እንደውም አንድ አጋጣሚ ከስተመር ቤት ሄደን በቃ ህይወታችንን የቀየረው እሱ ሰውዬ ነው። እኛ ለስራ ሄደን እኛ ህፃን ነን እና ሰውየው የሚሰራው ምን አለሽ ተራ ነው። ይሄን አጋጣሚ እንደውም ይማሩበታል ሰዎች ብዬ
ላንሳል ምን አለች ተራ ነው ሰውየው የሚሰራው። እኛ ያኔ 10ኛ ክፍል 11ኛ ክፍል ተቀጣሪ ሆነን ፌስታል ይዘን እንሄድ ነበር። አሁን የምነግርህ ታሪክ የዛሬ 12 ምናምን ዓመት ታሪክ ነው። በፌስታል ይዘን ምን አለች ተራ እንሄዳለን። ሰውየው አናውቀውም። ከዛም ጭቃ በጭቃ ነው ምናምን ምን አለች ተራ ነው የሚሰራው። ብረት ተራ ነው የሚሰራው። ብረት ተራ ነው የሚሰራው። አንድ ሻወር ወስጄ ጠብቁኝ ሲል እሺ ያልነው። ከዛ በኋላ እዛው ጠበቅ ነው። ሲመጣ ሰውየው ሌላ ሰው ነው። ጠፋባችሁ? በቃ ጠፋብን ምናምን ብሎ ከዛም ኮሮላ ምናምን የሰው ታዞ ሌላ ሰው ሊያደርሰን ነው መሰለን እና ከዛም ቤቱ ስንሄድ ብስራተ ገብርኤል ነው። ትልቅ ቤት ነው፣ ሀብታሞች መንደር ነው። ከዛም በኋላ ልጆቹ ያቅፉታል ምናምን ለአንዱ ሲመጣ ቸኮሌት ይሰጠዋል፣ እንትን ይሰጠዋል ምናምን። የሆነች ሴት ነበረች ታላቅየውም የ7 የ8 ዓመት ልጅ ትሆናለች። እሷንም ደግሞ እንትን በቃ እኛ ስራ ስንሰራ አታሰራን፣ በቃ ጭምልቅልቅ አድርጎ ነው ያሳደጋቸው። እሱ ደግሞ የሚሰራው ሌላ ታሪክ ውስጥ ነው። ከዛም በኋላ 1 ደቂቃ በቃ 30 ደቂቃ ማይፈጅ ስራ እኛ 3 ሰዓት ነው 4 ሰዓት ፈጀብን። ከዛም ኑ ልሸኛችሁ ብለው መሽተውብን ልሸኛችሁ ብሎን እየሸኘን ከዛ በኋላ ልጆች ያዛጓቸው ምናምን ሲል የራሰ ችግር ነው አልነው። እኛ የራሰ ችግር ነው አንተ የምትሰራው፣ እኛ ሁላ ተገርመናል። ደክመህ ለፍተህ ጥረህ ግን ልጆች አያውቁም። እንዴት ይረዱዋል? መጣ አሳያቸዋል። በወሩ ደወለልን ለእኛ ማለት ነው። በወሩ ደወለልንና ኑ መጋረጃ ወርዶ ነበረ ምናምን አለን። ከዛም በኋላ ስንሄድ ምንም አልሆነም ምናምን ምሳ ጋበዘን ምናምን አለንና በህይወት ያቺ ንግግር ቀየራኛለች። ከዛም ቅዳሜ እኛ ብለነው ነበር ቅዳሜ አንዷን ልጅ ውሰዳት ምናምን አሉ። ከዛም ወስዷታል ታውቃለህ። ከዛም እዛ አንዱ ልጅ ይወስድበት ነበር እቃ። አባዬ የሆነ ልጅ እኮ ከዚህ እቃ ይወስዳል አለችው። አይታ ማለት ነው። ከዛ በኋላ ለእሱ መጠንቀቅ ምናምን ጀመረች ማን እንደራስ። ከዛም በዛ እንትን ነው። ይሄ ትልቅ ነገር ነው። ሀይቃ ብዙ ጊዜ ቤተሰብ ልጆቹን በኮንፈርት ዞን ውስጥ ነው የሚያሳድጋቸው እንጂ ከኮንፈርት ዞን እንዲወጡ አያደርጋቸው። ስራውንም በአግባቡ አያሳያቸው። ስለዚህ የለፋበትን የደከመበትን ንብረት እነዚህ ልጆች ምንም ሳያውቁ ይደርሱና አመድ ያደርጉታል። አያስፈርድም እነሱ እና ልጅቷ ለራሱ የዛኔ አስታውሳለሁ ሲነግረን እሱ እንዲህ ጭቃ እየሆንክ ነው እንዲህ የምትውለው ተሰማት ገባ። ከዛ ቸኮሌት ሲላት የምን ቸኮሌት ትላለች ልጅህ ለራሱ ማለት ገባ። እኛ እኮ የሻይ ለራሱ ሲጸጠን ይደብርሃል አይተኸዋል በመጀመሪያ እና አንዳንድ ሰው እንዴት አድርጎ እንዳመጣው ካላየ ያመጣውን ውጤቱን ለምሳሌ አንደኛ ነው የወጣሁት ብለህና ዝርዝሩን የሰማኸው ሰው አንድ አይደለም። አለፍቼ ምናምን ያለህን ሰው እኮ አሁን የኃይሌን ታሪክና የሆነን ሰው ታሪክ ስትሰማ እንዴት መጣ ብትባል ኃይሌ ብትባል ሰርቆ እንኳን ቢያመጣው ምንድነው ዳር እሱ ለፍቶበት ነው የምትለው። ለምን ታሪኩን ታውቀዋለህ። ታሪኩን ማያውቁ ልጆች ብዙ ልጆች ነው የሚፈጠረው። አሁን ገብቷል። አብዛኛው የሙስሊሙ ምናምን ይመስለኛል ነው አብዛኛው በቃ ቤቱ ላይ በቃ ያሟላል እቃ እንትን ይላል። የሆነ ነገር ስታይ በቃ ይገዛል ምናምን አያዩትም ልጆቹ። እዛ መጥቶ አትፈርድ። አንድ ታሪክ ልንገራችሁ። እዛው እነሱ የተማረ አንተም የተማርክበት አወሊያ ላይ አንድ ስሙን ያልጠቅሰውም ዶክተር ነው አሁን ላይ የሆነ ዩኒቨርሲቲ ውስጥ የሚያስተምር መምህር ነውና ፒኤችዲውን አዲስ አበባ ዩኒቨርሲቲ ሲማር እዛ ተቀጥሮ ያስተምር ነበርና አወሊያ ያው በህግ በትምህርት ቤቱ አስተዳደር ህግ መሰረት በተለይ ኤሌክትሮኒክስ ስልክ ይዞ መግባት ምናምን የሚሉ ነገሮች ብዙም አይፈቀዱም ኦፊሻሊ። ግን እነዛ ህጎች ይጣሱ ነበር እና ሰውየው ልጅቷ በጣም ታስቸግራለች ምናምን እዛ አወሊያ ትምህርት ቤት ያው መምህር ዞሮ ልጆቹ እንዲስተካከሉት ነው የሚፈልገው አይደለ? ያው እንደ ራስ ልጅ አስተባ ነው የምታስተምረው። የሆነ ጊዜ ጥፋቷ በጣም ሲጎላበት ስልክ ሌክቸሪ ስልኮች ታመጣለች ምናምን መጨረሻ ላይ ወላጅ አምጪ ይላታል። እና ሰውየው እንደው ሙስሊሙ ማህበረሰብ ትንሽ ቅድም ስላነሳው ብዬ ነው ልክ ገባ ማን የጠራኝ አይን ነገር ምናምን ብሎ ቢሮ ሰውየው አሁን ምለ ሰው ቢሮ መምህሩ ቢሮ ገባና ማን የጠራኝ እንደዚህ ስንት ስራ ያለብን እኛ እዚህ ምናምን ብሎ ያመናጭቀዋል ማለት ነው። ለዚህ ለተራ ነገር ምናምን ብለህ ከዛ በሩን ዘጋሁና
እሱን በቦክስ ነፋሁት አለ። እሷ አይደለችም በቃ ጥፋተኛ እሷ አይደለችም። ስለዚህ አንተ ነው መገረፍ ያለብህ አንተ ነው ምናምን ብዬ በቦክስ መታሁት አለ። እና አንዳንዴ ያው ብዙ ጊዜ ኃላፊነትንም ላለመወጣትም ስትል ቅድም ያለውም ደግሞ የፊውቸራቸውን ባለማሰብም ወዲያውኑ የሚያስፈልጋቸውን ነገሮች ማድረግ ላይ ነው ብዙ ጊዜ የምናተኩረው። ባይዛዌ በዚህ አጋጣሚ አንድ ነገር የምነግርህ ቢዝነስ ከመስራት ሰው ላይ መስራት ይሻላል። ሰው ነው ቢዝነስ የሚሰራል። አሁን አንዳንድ አላየህም እንጂ 20 ዓመት 15 ዓመት 30 ዓመት የውጭ ሀገር ቢዝነሶች ይቀጥላሉ። እኛ ሀገር ግን የሆነ ሰው ወለደ 3ኛ 4ኛ እየወለደ ሲመጣ ቢዝነሱ እየቀጨጨ ይመጣል። የሚመጣበት ምክንያት አንደኛ ውርስ የለው ወይ ያፍርበታል ይሁን ልጁን ሲያስጠጋው ያፍርበት ይሁን ምን ይሁን ምናምን አያሳየው እንዴት ቢውልድ ያርገው ወይ ደግሞ አታውቅም ነው የሚለው። እኔ ያመጣሁበትን መንገድ ምን ታውቃለህ ምን ትላለህ ምናምን እያልክ ካሳደግከው ያ ልጅ የራሱን አማራጭ ነው የሚሄድ። መማር ብቻ አይደለም ቀደም ያልኩህ ያ ነው። ስታስተምረው አታስተምረው አላልኩም። አሁን እኔ ጨርሻለሁ ኮምፒውተር ሳይንስ ጨርሻለሁ፣ ግን ኮምፒውተር ሳይንስ እየሰራሁበት አይደለም። መሰራው ሌላ ነው፣ ግን እያገዘኝ ነው። በቃ እንደዚህ እያደረግ ሁለቱንም እኩል በኩል ብታስኬደው ሁለቱም አንድ ላይ ቢውልድ ይሆናል። ልጆቻችንን ስናሳድግ ተግባራዊ ነገሮችን እያሳየን ርስት አታሳየው በቃ አሁን አረቦች እኮ ያደርጋሉ ይባላል። ሉል ምናምን ከንትን ከማድረጋቸው በፊት እኛ ሲነግሩን የሻብድራማን ሲያስረዱን እንኳን መጀመሪያ የነጆ ድርጅት ነው የሚላኩት መቸገርን እና ሰዎችን እንዴት ሊደርሺፕ ማድረግ ያለባቸው ነው ያሉ። ከዛ በኋላ ነው ስልጣን የሚሰጧቸው። ማሻአላህ በጣም ደስ የሚሉ ነገሮችን እያነሳን ነው። ወደ አወሊያ ልመልሳችሁ። አወሊያን ያደጋችሁት አወሊያ ዲን ትምህርት አለ፣ ጁማ አለ። አሁን ረሃ ጁማ ላይ እንገኛለን። ጁማ ሰግደን የመጣ ነው። እናንተ ደግሞ የጁማ እንትናችሁ ላይ እስኪ ምን አወሊያ ከሌላው በምን ይለያል? እኔ አወሊያ ነው የተማርኩት። አብዱራህማን ቅር እንዳይለው ተመልካቾቻችንን ቅር እንዳይላቸው እንጂ አወሊያ ያልተማረ ሰው አንድ ሴል ይጎለዋል እያለን እንቀልድ ነበር ከጓደኞቼ። ጁማ ትምህርት የለም። እኛ ደግሞ ጁማ ቀን ያው የቢዝነሳችን ቀን ፈንታሽሩ ገብቷቸዋል። እና ጁማ እኛ ትምህርት ስለሌለ እንዳልኩ 10 11 12 ያው ሪቮሉሽኑ መጥቶ ተባረን ነበር እና እኛ የከተማ ልጆች ያው እዚህ ስለነበረን ወደ ማዘር ነው የገባነው እና ያው ማዘር አቅም የላትም ምናምን ብቻዋን ናት ምናምን በዛ ሰዓት ተከራይታ ነው የምትኖረው ምናምን እና ያ ነገር ስለነበረ እኛ ጁማ አንዋር መስጊድ ነበር። ያው ጎጃም በረንዳ ነው ሰፈራችን፣ አንዋር መስጊድ በቃ ሽቀላ ነበርና በጣም በጉጉት ምን ጠብቃት ቀን ነው። ለምን እሷን ከዘለን ብንታመም ለራሱ እዛ መዝለል አንችልም። እሷን ከዘለን ያው ሳምንት ሙሉ አንማርም ማለት ነው። በእናንተ ጊዜ አንድ ካኪ ስንት ነበር? 5 ብር ለምን 1 ብር ነው እንጂ 1 ብር 5 ብር በቅርብ ነው 1 ብርና 50 ሳንቲም እንዲህ የምትለጠፈው ካኪ አለች። እሷ ደግሞ በቃ የኛ ሰፈር ልጆች ነው ወይስ ኬት ነው እናንተ ካኪ? እኛ ከሳሪስ ነበር። ሰው ከጎጃም በረንዳ ሳሪስ ይመጣል። የስፖንጅ ተረፈ ምርት ነው መጠቅለያው ነው ከስር ማድረጊያው ማለት ነው። እሱን እናመጣና ከሳሪስ እኛ ደግሞ አንድ ልጅ አለ ስሙን አልጠቅስልም ያው ሊደበረው ለ3 ወር ነው እናመጣለን። ሰፈር ለአንዳንድ ሰዎች እንበትናለን፣ ለአንዳንድ ሰዎች ራሳችንን እንሰራ ነበር። ከዛ እሷን ያዝናት ጅምላ ማከፋፋይ ነበራችሁ በስሱ ማለት እሷን ይዘን ሳምንት ሙሉ ደግሞ ትምህርት እንማርባታለን እሷን ማለት ነው። ከዛ ማዘር ደግሞ 17 ብር በቀን አለን። ኦኬ ማዘርጋ ከማዘር የሚሰጠን ቅዳሜ ቀን ደግሞ ማዘርን እናገዛለን ማለት ቅዳሜን ብር ነው ሳምንት ሙሉ ከፋፍለናት እንጠቀምባታለን ማለት የዛ ውጤት ማሻአላህ በጣም አሪፍ። እኔ ቅድም ሲያወሩ እድሜያቸውን ካልኩሌት እያደረኩ ነበር። 10 ዓመት 12 ስንት ደረስክ? 30 አልደፈንም። አብሽር እኔ አሁን አልጸጸትበትም። ለምን መሰለህ 40 ዓመትም ብትለኝ እኔ ችግር 40 ዓመት ስራ ስላለኝ ችግር የለብኝ። ብዙ ጊዜ እኮ እድሜውን ሰው መደበቅ የሚፈልገው ስላልሰራበት ስለተጠቀመ እድሜውን እንዴት አሁን አብዱራህማን ይናገራል እድሜውን ለማንሳት ብዬ ነው። በዚህ እድሜያቸው እንግዲህ
የልጅነት አስተዳደጉንም እያነሳን ነበር። ከካኪ ምናምን ተነስቶ መጋረጃን ቤትም ተቀጥሮ መስራት፣ ከዛ አሁን ላይ ደግሞ የስራ እድልም እስከ መፍጠር ተደርሷልና እንደው ለወጣቱ ምን ትመክራላችሁ? ወጣትነት ብዙ ጊዜ የመማሪያ እድሜ፣ አንዳንዴም ደግሞ የመዝናኛ እድሜ አይነት ነገር የሆነ ጊዜ በቃ የስራ እድሜ ተብሎ የተወሰነ ይመስል ያን የሚጠብቅበት አጋጣሚ ያለ ይመስላል አይደለ? በሱ ስም በምንም የሚያልፉ ነገሮች ይችላሉ። ወጣትነትን እንዴት ያሳልፍ? እንደው በተለይ እኔ አሁን መናገር መፈለገው ወጣቶችም ማለት ነው መጀመሪያ እናት ካላቸው ወደ እናት ቅድሚያ ማለት ነው ቁልፍ ነገር ለመሰለ እናቶቻችሁ ጋር ከተጠጋችሁ ብዙ ነገር ታገኛላችሁ እያምናል። ማንም ሞቲቬት አያደርግም ከቤተሰብ በላይ ማለት የቤተሰብ ችግር አሁን ለምሳሌ እኔ ጋር ያሉ አሁን ለምሳሌ የሆነ ሰራተኞች እሱ እንኳን አሁን ለምሳሌ እንደ እናት አይረዳ ከእናት በታች ነው ሁሉም። ከዛ መጀመሪያ ዱዓ አስደረግ ነው ቀድሚያ እነሱ መካደም እነሱን እንትን ማለት ፋሚሊ ቀድመን ማለት ነው። ከምንን በፊት ፋሚሊ ካለ ከዛም በኋላ ሌሎቹ ቅርንጫፍ ናቸው እነሱ ጋር። ወንድም ካለ ደግሞ ወንድም ገና ና አትበለው፣ ሳበው፣ መተጋገዝ ማለት አሁን የኛ ቤት አንድ ታናሽ አለ በቃ ከኛ በላይ ነው የሚያዘው። በቃ በቃ አስጠግተ ብዙ ነገሮች ላይ መስራት። ከዛም በኋላ ለወጣቶች ደግሞ በጣም መመክረው ስራ አትናቁ። በቃ ድሮ የጀመርከው አሁን ለምሳሌ አንድ ካላልክ ሁለት አትልም፣ ሁለት ካላልክ ሶስት አትልም። ለዛ አሁን እኔና እሱ የጠቀመን ብዬ የማምነው ድሮ የጀመርናት ነገር አሁን ላይ ታስተምረናለች። አሁን ሰራተኛ የሆነ ነገር እንትን ሲልብን ድሮ እናደር ነበር። አሁን ግን ለበጎ ነው። ቆመ ብለህ ሌላ ሰፊ ነገር እንድታይ ያደርጋል። በስለና ለየክ ይሄ በቃ ገብቷል። በእድሜ ገና ነው አንተኔ ገና ነው። ይሄ አይሸወድህ ነው። በቃ አንተ በቃ የሆነ ማስተዋል 16 17 ከጀመርክ በቃ አንተ ብዙ ኃላፊነት አለብህ። ልጅ አይደለም አበሶ በኢትዮጵያ በስራ ማለፍ አለበት። ካልሆነ ደግሞ ወደ አሁን ትምህርት ላይ ከሆንክ ትምህርት በጣም ጎበዝ መሆን አለብህ ብዬ አምናለሁ። ማሻአላህ። የመጨረሻ ጥያቄ ምናልባት እዚህ ላይ አንድ መጨመርልህ ምን እንደሆነ ታውቃለህ? የሰው ልጅ ማለት ነው መማር ባለበት ጊዜ መማር አለበት፣ መስራት ባለበት ጊዜ መስራት አለበት። አሁን አብዛኛው ሰው የሚምታታበት ምን እንደሆነ ታውቃለህ? ያለው አወጣ የሚጀምረው ስለ መላክ በሌለበት እድሜ ይላካል። 40 ዓመቱ ሆነ እንዴት ትልከዋለህ? እኔ ጋር መጥቶ አሁን ሲሰራ 40 ዓመቱ ነው ለመላክ ሼም ይዛል። ገባህ? ብዙ ሰው የሚጀምረው በቃ ስታርት ብሎ የሚጀምረው በ16 በ17 አይደለም። በ16 ዓመታችን እኛ ስንላክ ምንም አይመስልም። ገባህ? በ20 ምናምን ዓመት ኳስ እያየህ ቁጭ ብለህ ያለ ስማ በ30 ዓመት ጨዋታ እየተጫወትክ ያለ ሀይቃ ትልቅ ምክር ነው ያለበት ብዬ አምናለሁ። እና በመስሪያ እድሜ ያው መስራት አለብህ። ከዛ በኋላ በማረፊያ እድሜ ታርፋለህ፣ በማግቢያ እድሜ ታገባለህ። ከሰዓት አንጻር ምንድነው ህልማችሁ? አሁን ጥሩ ነገር ላይ ደርሳችኋል፣ አልሐምዱሊላህ። የት እንጠብቃችሁ? ከዛሬ 5 ዓመት በፊት ሚንበር ላይ ቀርባችኋል። እኔ ፕሮግራሙ በርግጥ አላየሁትም፣ አብዱሬ ካየው አላውቅም። የዛኔ ቅጥረኞች ነበር። በዛ ሰዓት እኔ አስታውሳለሁ 11 ቤት ተቀጥረን እንሰራ ነበር። 11 ቤት ውስጥ ማለት ፓርታይም ማለት እና እንደዛ ተቀጥረን እንሰራ ነበረ። ቦርሳ ቁመን ነው የገባ ነው አዩብ ጋር አስታውሳለሁ። አሁን መኪና ቁማችኋል መሰለኝ። እና እንትን ነው አሁን እኛ ህልማችን ምን እንደሆነ ታውቃለህ? ለብዙ ሰው መድረስ። ያው ያለፍንበት ማህበረሰብ ተደግፈን የደረስነው ምናምን እና በጣም ነው ማምንበት። እኔ በሪዝቅ አምናለሁ። አሁን ለምሳሌ እኔ ጋር ብትመጣ አንተ በሚተዳደሩ በፋሚሊ አንተ ሊደብርህ ይችላል። ገብቷል? እኔ እየጨቆንኩ ሊሆን ይችላል ስትሰራ እኔ ጋር ማለት ነው። ያው ጨቁናለሁ ማለት ሳይሆን ግን ሳታስበው በቃ ያ ሰው ቢስሚላ ብሎ አንተ እኔ የሰጠውን ብር ስትበላ ያ ሰው በቃ 500 ሰው 1000 ሰው ምናምን ሲሆን አስበው። እና እኔ በጣም በደንብ በዛ በጣም አምናለሁ። አሁን ለራሱ አቅሜ አይደለም ስለ በቃ ይሄ የማስተዳደር አቅም ኖሮን አይደለም ይሄ ብዙ ሰው ማኔጅ የማድረግ ማለት ግን በዛ በጣም ስለማምን የሆነ ሰው ስራ ምናምን ሲፈልግ ና ይገባል ይሰራል ምናምን እና ያ በጣም አሪፍ ነው። ብዙ ሰው ቢለምደው አብሶ ሙስሊሙ ማህበረሰብ ምንም ስራው የሚወስደው ነገር የለም። የሆነ ሰው መጣ አይደለ
የምር ቢፈጅ አሁን አብሶ የሙያ ስራ ማለት 5 ዓመት ይፈጅበታል ሙያው ሙሉ ጥንቅቅ አድርጎ ለመስራት። ከዛ ካፒታል እስኪያገኝ ደግሞ ሌላ 5 ዓመት ስራህን አይነጥቅህም ልልህ ፈልጌ። ያንተ ነው የሚሰፋው። ጥሩ ነው እንግዲህ እዚህ ጋር እንቋጨው። ምናልባት ግን እንደው አንድ ሰው አለች በእናንተ ህይወት ውስጥ ያው ያለ አባት ያሳደገች እናት ነች። የጉሊት ህይወቱ አለ ምን አለ ያው ስሜቷ ሁሉ እናንተ ጋር ነው የሚለው። መንታ ሲሆን ደግሞ በጣም እናውቀዋለን እንደ ወላጅ በጣም ከባድ ነው። ልጄ ምን እንቅፋት ነው መጣው እያለች የምትጨነቅ ናት ናትና የዛኔው እንግዲህ ጉሊት የምትሸጠው እናት አሁን እንደው እናንተ ጋር ምን ያክል ቅርበት አላት? ምን ያክል እንደው ተቀርባታላችሁ አሁን ላይ? እስኪ እሱን ነገር እንመልስና እንዘጋዋለን ኢንሻአላህ። ያው እኛ ሁሌ ስክሪናችንም ላይ እሷ ናት በቃ። ስለ እኔ አሁን ቅድምም ብያለሁ ማንም ሰው ሞቲቬት አያደርግም ከእናት ችግር በላይ ማለት ነው። በተለይ ደግሞ መንታ ልጆች ያሏት እናት ከምንም በላይ ከባድ ነው። አንድ ሰው ማሳደግ ከብዶት ነው ለሌላ ሰው ጉዲፈቻ የሚሰጠው። ገብቷል? 3 ሰው ነው ያጠባው ባይዘው 3 ሰው ሰፈር ውስጥ የጥቢ እናት 3 ሰው ነው። በቃ እንደ ረሱል በለው የጥቢ ሁሉ ታውቃለህ ብዬ አይደለም። ማዘር ስራ ስትሄድ ይቀያየር አሁን ነው እንጂ ድሮ ይሰጣጥ ነበር። ቅርርቡ መተጋገዙ ነበርና እና 3 ሰው ነው እኛን ያጠባው። ለዛ ነው ጠንከር ያላችሁ። ማሻአላ በጣም እንግዲህ እንግዳችን ስለሆናችሁ ከልብ እናመሰግናለን። የዛሬ 5 ዓመት ሚንበር ቲቪ ሞዳ መዝናኛ እንግዳ ነበሩ። ያለውን ፕሮግረስ አይተናል። ምናልባት ከሆነ ዓመት በኋላ ደግሞ ስንገናኝ ኢንሻአላህ አዲስ ነገር ነው ያለን ብለን እናስባለን። ለማህበረሰብ ደግሞ ነገር አበርክታችሁ ደግሞ በሌላ ርዕሰ ጉዳይ ተገናኝተን እንደምናወራ እርግጠኛ ነን። ለዛሬው ስለመጣችሁ ከልብ እናመሰግናለን። እኛም በጣም እናመሰግናለን። ያው ደስ ብሎናል። ኢንሻአላህ እንገናኛለን። አላማችሁ ህልማችሁ ተሳክቶ ማህበረሰብ ማገልገል የእስልምና ስራ ነው። በነገራችን ላይ አንድ ግለሰብ የመጨረሻ ህይወቱ ማህበረሰብን ማገልገል ነው። ናፊዓን ሊገይሪ ሌላው ጥቅም መስጠት ነውና እዛ ቦታ ላይ እንደምትደርሱ እርግጠኛ ነኝ ኢንሻአላህ። ከልብ እናመሰግናለን። ተመልካቾቻችን እንግዲህ ራህጅሙአን ነው እየተከታተላችሁ የምትገኙት። አንድ መሰናዶ ተካትለን ስንመለስ ደግሞ በሌላ ፕሮግራም እንገናኛለን። በያላችሁበት መልካም ቆይታ ይሆንላችሁ።